ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዘኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። በዛሬው ትምህርታችን እንግሊዘኛ ቋንቋ ለጀማሪዎች ከአንድ ጀምረን ልናስተምራችሁ ቆርጠን ተነስተናል። በዛሬው ትምህርት ከክፍል 1 እስከ ክፍል 20 ድረስ የሚቀርብ ይሆናል። በክፍል 2 ደግሞ ከ21 ጀምሮ እስከ 41 እያለ በተከታታይ የሚሰጥ ትምህርት ነው። ትምህርቱ በአማርኛ በእንግሊዘኛ አማርኛ በእንግሊዘኛም ደግሞ መሃል ላይ አስቀምጠን እንዴት ማንበብ እንደምትችሉ እንዲሁም ለመረዳት እንዲቀላችሁ ምስልም አስደግፈንበታል። ስለዚህ ይህ እጅግ በጣም ቀላልና ለእናንተ አመቺ ተደርጎ የተዘጋጀ ነው። የቃላት ክምችቶቻችሁን የምታሳድጉበት ነው። በኤስዲ እንግሊሽ ዋንም ላይ የእንግሊዝኛ ቋንቋ ልምምዶች እያደረገን እንገኛለን። ከ60 ሺህ በላይ ተከታዮች ባሉት የዩቲዩብ ገጻችን የመጀመሪያው። ስለዚህ ጎን ለጎን እሱን የምትለማመዱ ሰዎች የቃላት እጥረታችሁን የሚፈታና ከዛም ጎን ለጎን ይሄኛው ትምህርት እጅግ በጣም ጠቃሚ ነው። አሁን በቀጥታ ወደ ዛሬው ወደ ክፍል 1 ትምህርት ወስዳችኋል። ጀማሪዎች በዚህኛውም የምንጀምረው በሰላምታ ነው። የቋንቋ ክምችታችሁን ከአንድ ጀምራችሁ ማስፋት ከፈለጋችሁ የንግግር መጀመሪያ ሁሌ ምንድነው? ሰላምታ ነው። አንድ ሰው ስታገኙ ወይም እሱ ሲያገኛችሁ ሰላም ብሏችሁ ነው ንግግር የምትጀምሩ። ስለዚህ እነዚህም ሰላምታን የሚሆኑት ከአንድ ስለጀመርን ሄሎ ሄሎ፣ ሰላም ሄሎ ሰላም። አንደኛው ሄሎ ወይም ሰላም የሚለው ነው። ሁለተኛው ልክ እንደ አንደኛው ተመሳሳይ ነው ትርጉሙ። ሃይ ሃይ ሰላም ሃይ። አንድ ሰው ስታገኙ ሃይ ብላችሁ ሰላምታ መስጠት ትችላላችሁ፣ እነሱም ይሰጧቸዋል። ሶስተኛው ደግሞ ስትሰነባበቱ ነው። ጉድ ባይ ጉድ ባይ። አንድ ሰው አግኝታችሁ ስትሰነባበቱ ጉድ ባይ፣ ደህና ሁን ወይም ደግሞ ደህና ሁኚ፣ ወይም ደግሞ ሁለትና ከዛ በላይ ከሆኑ ደህና ሁኑ። ለሶስቱም ፍቺ ይሰጣል። ከዚህ ቀደም የኔ ተማሪዎች ታውቃላችሁ። ምናልባት አዲስ የሆናችሁ ካላችሁ በዚሁ ላሳስባችሁ። ከዚህ በኋላ የምንማረው እኔ አንተ ካልኩኝ አንቺም ማለት ይሆናል፣ እናንተም ማለት ይሆናል። ግልጽ ነው። በእንግሊዝኛ ቋንቋ እንደዛ ነው። ስለዚህ ጉድባይ ስትሉ እያወራችሁ ያላችሁት ከአንድ ወንድ ጋር ከሆነ ደህና ሁን እያላችሁት ነው። ከአንድ ሴት ጋር ከሆነ ደህና ሁኚ እያላችሁ ነው። ሁለትና ከዛ በላይ ከሆኑ ደግሞ ደህና ሁኑ እያላችሁ ነው። አራተኛው ልክ እንደ ጉድባይ ሁሉ ተመሳሳይ ነው። ባይ ባይ ባይ። ቻው ደህና ሁን፣ ቻው ደህና ሁኚ፣ ቻው ደህና ሁኑ። ተመሳሳይ ነው። የጉድባይ አጠር ብሎ የመጣው ነው ማለት ነው። ልክ ሄሎ ሃይ እንዳለን ጉድባይም ባይንም ማወቅ አለብን ማለት ነው። ተመሳሳይ ነው ትርጉማቸው። አምስተኛ አሁንም ከሰላምታ አልወጣንም። ጠዋት ላይ አንድን ሰው ስታገኙ ሰላምታ ከሰጣችሁ በኋላ ሃይ ካላችሁ በኋላ ጉድ ሞርኒንግ ጉድ ሞርኒንግ፣ እንዴት አደርክ። ወንድ ከሆነ ጉድ ሞርኒንግ፣ ሴት ከሆነች እንዴት አደርሽ። ሁለትና ከዛ በላይ ከሆኑ ደግሞ ጉድ ሞርኒንግ፣ እንዴት አደራችሁ። ይህም ሰላምታ የምትለዋወጡበት ነው ማለት ነው። ጉድ ሞርኒንግ። ጂን አታንብቧት፣ እነሱም ጂን ይውጧታል። ስለዚህ እናንተ እዚህ ላይ እንዳስቀመጥኩላችሁ እንግሊዘኛ ቃሉም አለ፣ አማርኛ ትርጉሙም ፍቺውም አለ። እንዲሁም ደግሞ እንዴት አድርጋችሁ ይሄኛው ነው መሰረታዊና ዋናው እንግሊዘኛውን እንዴት አድርጋችሁ ማንበብ እንዳለባችሁ የሚያሳየውም መሀል ላይ በፐርፕል አስቀምጠነዋል ማለት ነው። በወይነ ጠጅ ቀለም ባክግራውንድ ባለው ተቀምጠዋል። እሱን በደንብ አድርጋችሁ ተለማመዱ። ምክንያቱም ወሳኙ እሱ ነው፣ የምታዳምጡት እሱ ነው። ብዙ ሰዎች መጽሐፍ ሳይችሉ ማንበብ ሳይችሉ በቋንቋ ተግባብተዋል። ምክንያቱም በደንብ አድርገው ስላዳመጡ፣ ከዛም ባለፈ ደግሞ የሚያዳምጡትን ነገር ስላዩ። እኛም ለዛ ነው ከጎን ምስል እያመጣንላችሁ የምንገኘው። ምክንያቱም ከትርጉሙ ጋር ምስሉንም ስታዩ ይበልጥ በቀላሉ አይምሯችሁ ላይ ይከማቻል ማለት ነው። መጠቀም ስትፈልጉ በቀላሉ መጠቀም ትችላላችሁ። ስድስተኛ ምሳ ሰዓት ላይ ከሆነ ሰላምታችሁ ምን ይሆናል? ጉድ አፍተርኑን ጉድ አፍተርኑን። ምሳ ሰዓት ላይ ከሆነ እንዴት ዋልክ፣ እንዴት ዋልሽ
ሁለትና ከዛ በላይ ደግሞ ከሆኑ እንዴት ዋላችሁ? ጉድ አፍተርኑን። ጉድ አፍተርኑን። እንዴት ዋልክ? ጉድ አፍተርኑን። እንዴት ዋልሽ? ጉድ አፍተርኑን። እንዴት ዋላችሁ? ሰባተኛ ጉድ ኢቭኒንግ። ጉድ ኢቭኒንግ። አሁንም ጂ አትነበብም፣ ትዋጣለች። ጉድ ኢቭኒንግ። እንዴት አመሸ? ጉድ ኢቭኒንግ። እንዴት አመሸሽ? ጉድ ኢቭኒንግ። እንዴት አመሻችሁ? ጉድ ኢቭኒንግ። ምሽት ላይ ሲሆን የምትጠቀሙበት ነው። ስምንተኛው ጉድ ናይት። ጉድ ናይት። ጉድ ናይት። ደህና እደር። ጉድ ናይት። ደህና እደሪ። ጉድ ናይት። ደህና እደሩ። ጉድ ናይት። ይህኛውም ልክ እንደ መሰነባበቻ ሆኖ ከሰላምታ ጋር የሚያያዝ ነው ማለት ነው። ዘጠነኛ ሰላምታችንን ከተለዋወጥን በኋላ ይበልጥ ደግሞ ስለ ጤንነታችን እንጠያየቃለን። ሃው አር ዩ? ሃው አር ዩ? እንዴት ነህ? ሃው አር ዩ? እንዴት ነሽ? ሃው አር ዩ? እንዴት ናችሁ? ሃው አር ዩ? እንዴት ነህ? እንዴት ነሽ? እንዴት ናችሁ? እንደምታወሩት ሰዎች ይለያያል ማለት ነው። ወንድ ከሆነ እንዴት ነህ፣ ሴት ከሆነች እንዴት ነሽ፣ ሁለትና ከዛ በላይ ከሆኑ እንዴት ናችሁ? አስረኛው አም ፋይን። አም ፋይን ታንክ ዩ። አም ፋይን ታንክ ዩ። ደህና ነኝ፣ አመሰግናለሁ። አም ፋይን ደህና ነኝ፣ ታንክ ዩ አመሰግናለሁ። ሃው አር ዩ? እንዴት ነህ? አም ፋይን ደህና ነኝ፣ ታንክ ዩ አመሰግናለሁ። ሃው አር ዩ? እንዴት ነሽ? አም ፋይን ደህና ነኝ፣ ታንክ ዩ አመሰግናለሁ። ዋትስ ዩር ኔም? ዋትስ ዩር ኔም? ስምህ ማን ይባላል? ዋትስ ዩር ኔም? ስምሽ ማን ይባላል? ዋትስ ዩር ኔም? ስምህ ማን ይባላል? ስምሽ ማን ይባላል? ይሄኛውም በደንብ እነሱ የሚጠይቋችሁ ነው። ከሰዎች ጋር ስትገናኙ ሰላምታ ከተለዋወጣችሁ በኋላ ስለ ጤንነታችሁም ከተነጋገራችሁ በኋላ ስማችሁን ይጠይቋችኋል። እናንተም ስማችሁን ትናገራላችሁ ማለት ነው። 12ኛው ስማችሁን የምትናገሩበት ነው። ማይ ኔም ኢዝ ትሉና ስማችሁን ማይ ኔም ኢዝ ከዛ ስማችሁን። እዚህ ጋር አንድ ምሳሌ እንጠቀም። ማይ ኔም ኢዝ ቤዛ። ማይ ኔም ኢዝ ቤዛ። ስሜ ቤዛ ነው። የኔ ስም ቤዛ ነው። ቤዛ እባላለሁ። እናንተም ማይ ኔም ኢዝ ብላችሁ ስማችሁን ማከል ትችላላችሁ። ማይ ኔም ኢዝ። 13ኛው ከአንድ ሰው ጋር ከተገናኛችሁ በኋላ ስትለያዩ ናይስ ቱ ሚት ዩ። ናይስ ቱ ሚት ዩ። ስለተገናኘን ደስ ብሎኛል። ናይስ ቱ ሚት ዩ። ስላገኘው ደስ ብሎኛል። ስላገኘውሽ ደስ ብሎኛል። ናይስ ቱ ሚት ዩ። 14 ፕሊዝ ፕሊዝ እባክህን። ፕሊዝ እባክሽን። ፕሊዝ እባካችሁን። ትህትና በተሞላበት መልኩ ፕሊዝ ስንል ለዛ ሰው ያለን አክብሮትንም ጨምር የሚያሳይ ነው። ፕሊዝ። 15ኛ ታንኪዩ አመሰግናለሁ። ታንኪዩ አመሰግናለሁ። ታንኪዩ አመሰግናለሁ። ታንኪዩ ስትባሉ ዩር ዌልካም። ዩር ዌልካም። ምንም አይደል። ዩር ዌልካም። ምንም አይደል። አንድ ሰው ሲያመሰግናችሁ ዩር ዌልካም፣ ምንም አይደል። ታንኪዩ ዩር ዌልካም። ታንኪዩ ዩር ዌልካም። 17ኛ ሶሪ አዝናለሁ። ሶሪ አዝናለሁ። ሶሪ አዝናለሁ። አንዳንድ ሰዎች እንደ ይቅርታ የሚጠቀሙበታል። ሶሪ ይቅርታ። ሶሪ አዝናለሁ። 18ኛ ኤክስኪውዝ ሚ። ኤክስኪውዝ ሚ ይቅርታ። ኤክስኪውዝ ሚ ይቅርታ። እዚህ ጋር ኖት የምትወስዱ ሰዎች በደንብ አድርጋችሁ ካያችሁት ስኪውዝ ሚ የሚለውን ነጥዬ አውጥቼዋለሁ። ሁለቱንም እንድታውቁ ነው። አንዳንድ የእንግሊዝኛ ቋንቋ ተናጋሪዎች ስኩዝ ሚ ስኩዝ ሚ ይህን ብቻ ይላለሁ፣ ስኩዝ ሚ። አንዳንዶቹ ደግሞ ኤክስኪውዝ ሚ። ስለዚህ ሁለቱንም እንድታውቁት ነው። ስኩዝ ሚም ካሉ ይቅርታ ነው። ኤክስኪውዝ ሚ ካሉም ይቅርታ ነው። 19ኛ
በአንድ ነገር መስማማታችሁን መደሰታችሁን ለመግለጽ የስ አዎ ማለት ነው። ግን እንደየአገባቡ ከዚህም በኋላ በደንብ እናየዋለን። እንደ አገባቡ ደግሞ ትርጉም የተለያየ ትርጉም ይሰጠናል። የስ አዎ ማለት ነው። ግን ለምን አዎ እንዳላችሁ እንደየአገባቡ ትርጉም ይሰጠናል። የዛሬው የመጨረሻ 20ኛው ደግሞ የስ ካለን መቼስ ኖ ይኖራል። አዎ ካለን አይ ማለታችን ስለማይቀር ኖ። ይሄኛውም ልክ እንደ የስ እንደ አገባቡ ከዚህ በኋላ በደንብ አድርገን እናየዋለን። በቀጣይ ክፍሎች በደንብ አድርገን የምንዳስሰው ነው የሚሆነው። ኖ ስንል አይሆንም ወይም አይ እያለን ነው። ግን እንደ አገባቡ ብዙ ትርጉሞች አሉት። ከዚህ በኋላ ባሉ ትምህርቶች ላይ እናየዋለን። አሁን ልክ እንደ መክፈቻ እንደ ክፍል 1 በጣም ቀላል የሆኑትንና ከሰላምታ ጀምረናል። ከዚህ በኋላ ግን በደንብ አድርገን ጀማሪዎች እናንተም እያወቃችሁ ጠንከር እያደረግነው በሚያዝናና መንገድ እየተማማርን እንሄዳለን ማለት ነው። በቀጣይ እንግሊዝኛ ቋንቋ ለጀማሪዎች ክፍል 2 ከ21 እስከ 40 ድረስ ክምችታችንን እናሰፋለን። የዛሬው ከ1 እስከ 20 ነበር። ቀጣይ ከ21 እስከ 40 ድረስ ነው። ፕሊዝ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌሎችም ሶሻል ሚዲያዎቻችን ላይ ተከታተሉን። ወደ አንደኛው ቻናላችንም ገብታችሁ ሰብስክራይብ አድርጋችሁ እንግሊዝኛ ቋንቋ ልምምድ እያደረግን ነው። እዛ ላይም ገብታችሁ ልምምዳችሁን አድርጉ። ወደ 100,000 ሰብስክራይብ ጥረት እያደረግን ነው። ስለዚህ እናንተም አግዙን። ለሰዎች ሼር አድርጉ። ልጆች ካላችሁ ልጆቻችሁ ይማሩ። ቤተሰብ፣ ጓደኛ ለእነሱም ስጧቸውና አጋሯቸው። ሼር አድርጉላቸውና ይማሩ። የቪዲዮ ከተመቻችሁ ላይክ። ቀጣይ በክፍል 2 እንገናኛለን። እስከዛው መልካም ጊዜ ለሁላችሁ።